ተረጋጋ። ምንድነው ተረጋጋ ማለት ነው? እንኩት ስለማታውቅ ምንድነው እኮ ንገረኛ። ሄድኩኝ በጋርደናና ብላ ብለው ጠሩኝ። ከዛ ሄድኩኝ አቀረቡኝ። እሺ ክፍት ረሙ ምንድን ነበር የሚመስለው በሰዓቱ? አሁን ፊዚክስ አንዱ እንደሚሉ ላይ እንደም ቀላል እንደምናውቀው አልበርት ከትምህርት ቤት የተባረረው የአልበርት ፊዚክስን የፈጠረው ሊቅ ማለት ነው። እና ሚሉ እንደዚህ ጠምዶት ነው አልበርት በሚባረርበት ሰዓት ከትምህርት ቤት በሚባረርበት ሰዓት የለበሰው ጫማና ሱሪ ምን አይነት ነበር? ሰላም እንዴት ናችሁ? ከረጅም ጊዜ በኋላ ቪዲዮ ለመስራት መጥቻለሁ። አውቃለሁ ረጅም ጊዜ አንድ አመት ምናምን ይሆናል መሰለኝ ትክክለኛ ቪዲዮችን ዩቲዩብ ላይ መልቀቅ እንትን ካቆምኩ ማለት ነውና በዚህ ቪዲዮ የምናየው ዩቲዩብ ሲጀምር ለመጀመሪያ ጊዜ የሰራሁት ቪዲዮ ነበር የዛሬ 2 አመት አካባቢ ይመስለኛል። እና እሱን ቪዲዮ ላይ ሪአክት እናደርጋለን። ከዛ ባለፈ ደግሞ ለምንድን ነው ዩቲዩብ ያቆምኩት ማለት ይሁላ ጊዜ ዩቲዩብ ያቆምኩበትን ምክንያት እነግራችኋለሁ ማለት ነው። እንዲሁም ደግሞ መጨረሻ ላይ ዩቲዩብ ለመጀመሪያ ሀሳባችሁ ወይም ደግሞ እየሰራችሁ ያላችሁ ሰዎች ካላችሁ ትንሽ የሚጠቅማችሁን ሀሳብ እነግራችኋለሁ ብዬ አስባለሁ። ብዙ ላይ አላወራባችሁ መጀመሪያ የሰራሁትን ቪዲዮ ላይ ሪአክት እናደርጋለን ማለት ነው። ግን ከዛ በፊት ተምኔሉ ላሳያችሁ። ቆይ የሰራሁትን ተምኔል ቪዲዮን ከመታችን በፊት ተምኔሉ ምንድነው አሪፍ ነው። የመጀመሪያ የዩቲዩብ ቪዲዮ ተምኔል ይሄ ነው ሲመስለኝ፣ ሌላ ይሄ ነው መጀመሪያና እንዴት እንደሰራሁት ራሱ አሁን ሳስበው ይገርመኛል። ማለት ይሄን ፎቶ ወንድሜ ነው አንሳኝ ምናምን ብዬው ያነሳኝና ከዛ ሳይኗን ሴትዮ ስክሪንሾት አድርጌ ያመጣሁት በፒክሳርት ይሁን ፒክስላ ቢሆን ብቻ ከሁለት አንዱ ነው የሰራሁትና ገርማል። እንደዚህ ጭንቅላቴ እንጂ ምናምን ሴትዮዋ የሆነ ብዙ ኮካት ስትጠጣ ምናምን ቪዲዮ ላይ አለ መሰለኝ። አሁን እስቲ ነው ያለን ቪዲዮን ካየሁት ረጅም ጊዜ ስለሆነ ማለት ነውና ምንድነው ሀሳቡ እንደ ሻይኗ ሙሉ ኮካት ጠጣለሁ ብዬ ታመምኩ ነው ሀሳቡና ተምኔል የመጀመሪያ ቪዲዮ ተምኔል ይሄን ይመስላል። እንግዲህ ሶስት ቪዲዮን ከመጀመሪያ ጀምሮ እኔ ብቻ ነኝ ግን መላጣው እንድሞት እኔ ነኝ ደራሽ ለቆለፍ አሁን ኢንትሮ የመጀመሪያ ቪዲዮ አልገባችሁም እንዴት እንዳስለፋኝ ይሄን ኢንትሮ ለመስራት ረጅም ጊዜ ነው የፈጀው። ሰላም ውዶች እንዴት ናችሁ? ለማታውቁኝ ካሌድ ይባላል። በዚህ ቻናል ሪአክሽን ቪዲዮ እንዲሁም ብሎጎችን አብረን እንሰራለን። የምን ብሎግ? እሺ ሪአክሽን ይሁን የምን ብሎግ ብሮ? ነው ይዛኔ እኮ ምንም ማሰበው ብሎግ የለም እኮ። ምንድነው ፊት? ረ ካሜራ ረ ሴታፕ ስፖኬ ያለ ከጀርባ ይታያችኋል። ስፖኬ የሆነ መኪና ስፖኬ ነበር እዚህና የውስጥ ስፖኬ የተቀመጠ ዝም ብሎ በረጅም ጊዜ ቤት ውስጥ የተቀመጠ ነውና ምን ሲል ነው እዛ ጋር ያደረኩት? ረ ቪዲዮ የሆነ ዋሻ ውስጥ ያለው ነው የሚመስለው እኮ። እና ዛሬም እንደተለመደው እናንተ ያስቃሉ ያዝናናሉ ብዬ አሰብኳቸው እንዲሁም አንዳንዴ ታዘብኳቸው ምንድነው ቅልስልስ ብለው ምናምን ቪዲዮዎች ይዤላችሁ መጥቻለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ሰብስክራይብ ሲያደርጉ ደግሞ የደወል ምልክቱን ከታይርሱ ምክንያቱም አዲስ ቪዲዮ ስለቅ ደርሶታል ማለት ነው። እና ቪዲዮን በላይክ እንጀምረው። ወደ ቪዲዮ በዚህ በጣም ወደው ኢንትሮ ነው። ክርስቲችኛ 2 ሊትር ኮካ ነው 2 ሊትር ስፕራይት ተዘጋጅታ እኔ ስለገረመችኝ ነው በአንድ ትፋሽ ጠጣ። እስቲ እናት በዚህ ወይ እኔም እንደሷ ለመጠጣት ሞክሬ ነበር ግን አልቻልኩም። ከበደ በጣም ከበደ። እዛው ነው ግማሽ ተቀበለ ነው አቃተኝ። ዋስ ቪዲዮ አበላሽብኛል ብዬ ተውኩት። ያት ብቻ አሁን ሞከርኩት ስል ምናምን ነገር እንደሱ አሁን 2 ሊትር ምናምን ሞከርኩ ነው ይመስላል። ወደ ግማሽ ሊትር ኮካ መጣው ምናምን ነገር በሰዓቱ። ከዛ ጠጣሁት ምናምን ትንሽ ነው የጠጣሁት። ከዛ የሆነ ብቻ ቪዲዮ ልቀርጾ አስቤ ነበር በሰዓቱ። አሁን ሳስታውሰው ይገርማል። 2 አመት ምናምን እንደዛ ነገር ለውጥማ አለ በጣም እንደ ሞክሬ ነበር ነው የሚያው እዚህ ጋር ደርሼ ቆም አቃተኝ። ምንም አቅቶኝ አይደለም እዚህ ጋር ለምን ዋሻለሁ? አቅቶኝ አይደለም። አሁን አንድ ኮካ መጨረስ ማን ነው የሚያቅተው? ግን የሷ ይከብዳል ነው የሰው ሊትር ስለሆነ ይከብዳል ነው እንጂ ማለት ይገርማል። አንዳንዴ ስታስቡት የሆነ የመጀመሪያ ቪዲዮ እንደዚህ ይሆናል ብዬ አላሰብም ነበር። በሰዓቱ ሰራው እኮ በቃ እንደኔ የሰራ ዩቲዩበር የትም የለም ብዬ ነበር ያሰብኩት። ኤዲት ሳደርገው ምናምን ደጋግሜ እያየሁት ነው ብልጭ አሁን ላይቱን ብልጭ ያደረኩት ነው። ዳንስ ቤት ነው ወይስ ምንድነው እንደዚህ ማበራው? ማክስ እዛ ጋር አስቀምጫለሁ። እዛ ጋር እንግዲህ አስቡት። ገርማል። አንዳንዴ ምን እየበሉ ነው ብዬ ሳስብ ይሄን ሰው እያየሁትና ገረመኝ እንዴ። ኮንቲኒቲ ተመችቶኛል።
ኮንቲኒቲ አሪፍ ላይ ነበርኩ። ይሄ እየበሉማ ባንኩ አይደለም እኮ ከነሱ ላይ ቤንዚን አሲድ የሚጠጡ ምንም ማለትบ่มีใครครับรอบนี้เพราะอึ่งมันหลายหนามแล้ว የምን እንጀራ የምን ቤት ከባድ ነው። ኧረ ፊዚክስ አንዱ እንደሚሉ አለ እንደም ቀላል ነው። እንደምናውቀው አልበርት ከትምህርት ቤት የተባረረው የአልበርት ፊዚክስን የፈጠረው ሊቅ ማለት ነው። እና ሚሉ እንደዚህ ጠምዶት ነው አልበርት በሚባረርበት ሰዓት ከትምህርት ቤት በሚባረርበት ሰዓት የለበሰው ጫማና ሱሪ ምን አይነት ነበር? ይታሪፍ ጭም ነው ተስተው እንግዲህ አስቡት የማይባል ነገር ነው። እና እንደዚህ አይነት አስተማሪዎች እያፈሩት ያሉትን ትውልድ እስቲ አብረን ነው እስቲ ኮንቲኒቲ በጣም ጎበዝ ነበርኩ እንዴ ማለት ከአንዱ ቪዲዮ ወደ አንዱ ቪዲዮ የሚሄድበት መንገድ በጣም ስሙዝ ነው። በጣም ያው ካሜራ ጥራቱ ምናምን ተውት፣ እሱም በኋላ አወራቸዋለሁ በምን እንደምቀርጽ እንደነበረ ምናምን። በእግር 5 ኪሎ ሜትር በመኪና ስንት ሜትር እንዴ? ያገደገም በእግር 5 ኪሎ ሜትር በመኪና ስንት ኪሎ ሜትር? በእግር 5 ኪሎ ሜትር ለመኪና 1 ኪሎ ሜትር አይ ተረጋጋ። ምንድነው ተረጋጋ ማለት ነው? እንኩት ስለማታውቅ ምንድነው እኮ ንገረኛ። ሄድኩኝ በጋርደናና ብላ ብለው ጠሩኝ። ከዛ ሄድኩኝ አቀረቡልኝ። እሺ ክፍት ረሙ ምንድን ነበር የሚመስለው በሰዓቱ? አሁን አረጋው ምን ቢሆን ጥሩ ምንድነው? የበግ ቆለጥ ብላሉ። ኧረ ሰው ከፍቷል እኮ የሚበላውን ማቅ ምን አባቱ ነው ይርፉ እንደው ኧረ ወይኔ ወዴት እየሄድን ነው እንዴ? ዛሬ የበግ ከጣፍጣቸው እኮ ነገ ወደኛ መጣጣቸው እኮ ቆለጥ ሰብአዊ ኮሚሽን መፈጠር አለበት። እሱ እኮ ነው መጨቆን አለብን ወይ የለብን? እኔ ማዛው ቁጭ ባልኩበት በስኪውርት ጫር አረኩኝ ግጥምና ዜማ። አርቲስት እኮ ነው እሱ ግድ ነው እኮ እሱን እኮ ምን ጻፍክ እስኪ ንገረኝ ኦኬ መላጣ ትሬንድ የዛኔ ነበር መሰለኝ የተጀመረው። መላጣ ወንድ ወዳለው ምናምን የሚለው ነገር ኦ ዳኝ የሴፉና ያስሆን ፎቶ አስገቡ እዚህ ጋር። እንዴት ነው ያስገቡት? እሺ እናልፋለን። አፋልጉኝ ይላል። ወዳጄ አንድ ምክር ልለግስህ። አንዲት ልጅ ያለ ሜካፕ እጅግ በጣም ቆንጆ ሆና ካያት እና ጠንካራ ሰራተኛ ከሆነች ችግር እንዳታቀመጥ። ለምን? ምክንያቱም እቺ ማለት የኔ የወደፊቷ ሚስቴ ስለሆነች። ዋት የወደፊቷ ያለ አሪጅተርኩ ሮስት ምን አይነት ሮስት ነው የምትጠቀመው ራሱ? ብቻ የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ በተለያዩ ቪዲዮዎች እንመጣለን። እስከዛው ቻው። ሙወጣጣ እንደው የመጀመሪያ ቪዲዮ ስለሆነ ይቅርታ አድርጉልኝና እንጂ ምን አይነት ቪዲዮ ነው የሰራሁት? ግን የመጀመሪያ ቪዲዮ ስለሆነ ምንም ላልችልም። ግን አሁን አብዛኛው ጊዜ ማወቅ ያለባችሁ አሁን እነዚህ ቪዲዮዎች 4-5 ምናምን ነው የማያቸው። አሁን እነዚህ እንዳላየዋቸው ሆኜ አክት አድርጌያለሁ ምናምን በወቅቱ እንጂ አብዛኛው ሪአክሽን የሚሰራው ሰው እንደዛ ነው። ምናልባት 95% ወይም 98% የሚያክለው እንደዛ ነው የሚሰራው። ቪዲዮውን መጀመሪያ ድግም አድርጎ ያዋል፣ በስርዓት ያዋል፣ ደጋግሞ ምናምን ያዋል። ከዛም ሰው እንደገና ሪአክት ያደርግበታል። ከዛ ደግሞ ኤዲት ሲያደርግ ያዋል። ከዛ ደግሞ መጨረሻ ላይ ሳይኖት ሲያደርግ ያዋል። ከዛ ደግሞ አፕሎድ አድርጎ ያዋል። ከዛ ደግሞ ቪዲዮ ላይ ደግሞ ዩቲዩብ ላይ ደግሞ ጭኖ መልሶ ሊያዩ ይችላል። እና አብዛኛው ሪአክሽኖች ሪል አይደሉም። ኢትዮጵያ ውስጥ አሉ የምላቸው ሪአክሽን የሚሰሩ ሰዎች አንድ ካሉ አውራዎች ናቸው። አውራ በቃ እንጂ አብዛኞቹ ፌክ ናቸው። የኤርፎን ከበደኛ ናት ይላል። እና ወደ መጨረሻ ሀሳቡ ስንመጣ ለምንድን ነበር ዩቲዩብ ያቆምኩት ምናምን ስል እንዴት ጀመርኩ ማለት ዩቲዩብ መጀመሪያ ይሄን ቪዲዮ አፕሎድ ሳደርግ ከመጀመሪያ ቪዲዮ ነው ወይ ከዚህ በፊትም የነበረ ቪዲዮ ሊኖር ይችላል አላውቅም። እንዴት ጀመርኩ ስላችሁ በሪአክሽን የጀመርኩት
የምትማታቁኝ ካላችሁ አሁን የመጣችሁ ካላችሁ ምናልባት ሶ ሪያክሽኑን በምሰራበት ሰዓት ምን ተፈጠረ መሰላችሁ? ሪያክሽን ቪዲዮ ሲሰሩ አብዛኞቻችሁ ታውቁታላችሁ፣ ምሰሩ ካላችሁ ምናምን ግዴታ ክሊክ ቤት የሆነ ቪዲዮ ወይም ደግሞ ተምኔሉ የሚነካ ቪዲዮ መስራት ያለባችሁ፣ ወይም ደግሞ የሆነች ሴትዮ እንደዚህ ስታደርግ የሆነ ጡት ምናምን ወይ ደግሞ የሆነ ምናምን ነገር አርጋችሁ ነው መስራት ያለባችሁ። ካልሆነ ላይታይ ይችላል ምናምን ብላችሁ ታስባላችሁ። ደግሞ ለጀማሪ ምንም አውቃው ታሪክ የለም። በፊት የነበሩትን ዩቲዩበሮች ሪያክሽን የሚሰሩ ሰዎችን አይቼ ያመጣው ተምኔል ቁጭ ምናምን ያረኩ ቪውም አሪፍ ነበረው፣ ይታይ ነበር ምናምን። ቻናሉ በትንሽ ጊዜ ውስጥ 1000 ሰብስክራይበር ገባ። አይ ቲንክ ወር አይሞላውም ራሱ እንደዛ ከገባና ሞኔታይዝ ማድረግ ይችላል ነበር። ባይገርማችሁ አካውንቱን ሞኔታይዝ አድርጌ ገንዘብ መስራት ይችላል ነበር በሱ አካውንት። ሶ ለምን አቆምኩ? የመጀመሪያው ሪዝን የሆነ ከራሴ ጋር እንትን ማለት ጀመርኩ። ማለት እንደዚህ አይነት ሰው ነው ወደፊት መሆን ፈልገው፣ ፐርሰናሊቲ እንደዚህ አይነት ሰው ሊሆን ነው ማለት ነው። ወይም ደግሞ የሰዎችን ጉድ እያወሩ የሰዎች እንትና እንደዚህ ያደረገች፣ እንትና እንደዚህ ተያዘች፣ እንትና እንደዚህ ታረክ ተያዘች ምናምን እያልኩ ወደፊት እንደዚህ አይነት ዩቲዩበር ነው መሆን ፈልገው። ሲቀጥል ደግሞ እነሱ ናቸው ፌመስ የሚሆኑት። እኔ ምንም በቃ ሰው እኔም ብሎ አይደለም የሚመጣው፣ ክሊክ አድርጎ ሲመጣ እነሱም ብሎ ነው የሚመጣው ሰው። ስለዚህ እኔም ብሎ አይደለም ሰው እነሱን ለማየት ነው ወይም ደግሞ እነሱን የዋሰ ለማፈመስ ነው እንጂ እኔ ጋር እዚህ ጋር ምንም የሚጠቅመኝ ነገር የለም። እሱን አሰብኩበት። እሱን እያሰብኩ ባለበት ሰዓት ምን ተፈጠረ? ዩቲዩብ ምን አደረገኝ? ሻዶ ባን አደረገኝ። አካውንቴ ላይ የሆነ ቪዲዮ የድሮ ቪዲዮ አመጣና መሀል ላይ የሰራሁት ቪዲዮ አይ ቲንክ ወደ 40 ምናምን ቪዲዮ ሰርቼ ነበረ። ከዛ መሀል ላይ ያለውን ቪዲዮ አመጣና በቀን አንድ ቪዲዮ መለቅበት ጊዜ ነበርና በጣም ብዙ ቪዲዮ ሰራ ነበረ። ብቻ የሪያክሽን ቪዲዮ ወደ 50 60 ምናምን እንደዛ የሚጠጋ ሰርቻለሁ። ከዛም ሊበልጥ ይችላል። ከዛ እንደዛ ሲያደርግብኝ አሪፍ ጊዜ ሆነ ይለኝ። ምናልባት ፈጣሪ ማውቀሩ ይሆናል ያን ስትራይክ ያስላከብኝ። ማለት እንደ ማስጠንቀቂያ ነው። ቻናሌ ምንም ሊያዘጋው የሚችል ነገር የለም። እንደ ማስጠንቀቂያ ነው ይላኩልኝ። ከዛ አሰብኩበት ምናምን ነገር አይሆንም ብዬ ከራሴ ጋር ቁጭ ብዬ ተማከርኩ። አንድ 3 ቀን ምናምን ነገር ምንም ሳልሰራ ቪዲዮ ምንም ነገር ሳላደርግ ሳስበው እንደዚህ አይነት ሰው መሆን አልፈልግም። ቪዲዮ መስራት በጣም ነው የምወደው ከምነግራችሁ በላይ። አሁንም በጣም ቪዲዮ እንደመስራት ህይወቴ ላይ በቃ ህይወቴ ላይ ትልቁ ዓላማ ብዬ ማስቀምጠው ነገር ወይም ደግሞ ሊያስደስተኝ የሚችለው ነገር ቢሆን ቪዲዮ መስራት ነው። ሶ ቪዲዮ መስራት እፈልጋለሁ። ምንድነው ማድረግ ያለብኝ? ሌላ ቪዲዮ መስራት አለብኝ ምናምን ብዬ አሰብኩ። ሶ እንደዚህ ወሰንኩና አቆምኩት። ዩቲዩቡን ሙሉ በሙሉ አቆምኩት። ዩቲዩብ ደግሞ እንደዚህ አይወድም ታውቃላችሁ። ሙሉ በሙሉ አቆምኩት። ከዛ ምን ጀመርኩ? ቲክቶክ ከፈኩና ካርቶን ቦክስ የሚባሉ አሉ ካወቃቻቸው እዚህ ጋር ሰርች ስክሪን ላይ ስማቸው ጽፍላችኋለሁ። ሶ ካርቶን ናቸው፣ ካርቶን ቪዲዮዎች ናቸው እና የሆነ እንደ ኮሜዲ ነገር ናቸው። እነሱን ኮሜዲ ወስድና ሪያክት እያደረግኩ ቲክቶክ ላይ ፖስት ጀመርኩ። ያን በመፖስትበት ሰዓት እንግዲህ ሁለተኛ መጀመሪያ ሪያክሽን ነበረ። ከዛ ደግሞ ወደ ቲክቶክ መጥቼ ይሄን ማድረግ ጀመርኩ። ዩቲዩብ ላይ በዚህ ሰዓት 1000 ምናምን ሰብስክራይበር አልፌያለሁ። ወሻወረም በደንብ ሞኔታይዝ ሊሆን እየተጠጋ ነው። ሞኔታይዝ ማድረግ ይችላል፣ ገንዘብ ማግኘት ይችላል። ግን ደግሞ ገንዘብ ባገኝ ምናልባት በሰዓቱ ሊጠቅመኝ ይችላል። አሪፍ ስቱዲዮ ልከራይ ይችላል ምናምን፣ ካሜራ ልገዛ ይችላል ምናምን። ግን ያ ነገር አይሆንም ብዬ አሰብኩ ነው ወሰንኩ። እኔ ደግሞ አንዴ ወሰንኩ ነው። ምንም ነገር እንትን ሊለኝ አይችልም፣ ገንዘብ ሊያታለኝ አይችልም። ፓሽኔም ስለሆነ ዩቲዩብ ቪዲዮ መስራትና ካርቶን ቦክስ አኒሜሽኖችን ጀመርኩ፣ ሪያክት ማድረግ ጀመርኩ። ይሄ ምን ተፈጠረ? ቪዲዮዎች በጣም መታየት ጀመሩ ካርቶን ቦክስ ላይ። አይ ቲንክ ወደ በሁለት ወር አካባቢ 5000 ፎሎወር ምናምን ነገር ገባ አካውንቱ። ከዛ እንደዛ ገብቶ አይ ቲንክ 70000 700000 ይታያሉ ምናምን፣ ብቻ ከ100,000 በታች አንዳንድም ከ100,000 በላይ ይታዩም አሉ። አብዛኞቹ ግን 80,000 40,000 20,000 ምናምን ናቸው የሚታዩት። ሶ ደሳሌ ምናምን ነገር ግን አሁንም ቁጭ ብዬ ሳስብበት ሪያክሽን ለኔ አይደለም፣ ወይም ደግሞ ሰዎቹ የሚመጣው ምን ብሎ ነው? አኒሜሽኑን ብሎ ነው። ወይ በአኒሜሽኑ ለመደሰት በአኒሜሽኑ ለመዝናናት ምናምን ነው ሰው የኔን ቪዲዮ የሚያዩ እንጂ ካሊድ ማን ነው ምናምን ኖባዲ ኬርስ እና እንደዛ ብዬ አሰብኩና አሁንም ይሄን ነገር ባቆም አለብኝ ምናምን ነገር ብዬ የዛኔ የሰራሁትን ስህተት ልንገራችሁ። ምን አደረኩ? አካውንቱን ፐርማነንትሊ ለማጥፋት ወሰንኩ። ሶ እንደዚህ አይነት ሀሳብ በምታስቡበት ሰዓት የድሮ አባቶቻችን ምን ይላሉ? ትራሲንግ ይላሉ፣ ወይም ደግሞ ተኝታችሁ አድራችሁ ምናምን ትንበሉ ይላሉ። እኔ ያን ነገር አልተጠቀምኩም። ወሰንኩና ነገር ገባው ዲሌት ፐርማነንትሊ ያልኩት። ሁለት አማራጭ አለው። ቴምፖራሪ ካላችሁት ምናልባት ከ3 ወር ምናምን በኋላ ሊመለስ ይችላል አካውንቱ። ፐርማነንትሊ ዲሌት አድርጎ አካውንቴን አልኩት። ኮንፈርም አደረኩ። ጠፋ አካውንቱ። የስንት ሺህ? የ5000 ፎሎወር። የዛሬ አመት ከምናምን ነው አስቡት። 5000 ፎሎወር ማለት ለኔ በጣም ብዙ ነው። አግኝቼው አላውቅም። ከዛ በፊት እንደዚህ አይነት አካውንት ኖሮኛ ያውቅም፣ ሰውም እንደዚህ አይቶኛ ያውቅም። ወይም ደግሞ ብቻ ለኔ አዲስ ነበረ። አጠፋሁት። ከዛ ወር የሆነ 2 ወር የሆነ ሲመጣ እየቆጨ ይመጣ። ምንድን ነው ያደረኩት በሰዓቱ? ቢያንስ ኮንተንት ብቀይር ይችል ነበረ አካውንቱን ከማጥፋት ይልቅ ምናምን ነገር ብዬ አሰብኩ። ሶ እንደዚህ ሳስብ ምን ደግሞ ከእንደገና ሌላ አካውንት ከፈኩና ሌላ ቪዲዮዎች ምናምን ነገር መስራት ጀመርኩ። እንደዚህ ሪያክሽን ቪዲዮዎች ምናምን። ግን አሁንም ደስተኛ ልሆን አልቻልኩም። ማለት ቪዲዮ ሰራለሁ፣ ይታየልኛል፣ ፎሎወር የሆነ ዝም ብዬ አንድ ቲክቶክ አካውንት ከፈኩ 1000 ምናምን ያልፋል ምናምን። ዩቲዩብ ላይ መጥቼ የሆነ ቻናል ምናምን ከፍቼ ነበረ ፌስለስ ምናምን፣ እነሱም ይሄዳሉ ምናምን። ሶ ምን አሰብኩ? ቪዲዮ ለኔ ፓሽኔ ነው፣ ወይም ደግሞ በቃ ቪዲዮ ከኔ ጋር ያለ ነገር ነውና ግን ደግሞ ሞዶ ነገር እየሰራው አይደለም። ሰዎች የሚወዱትን ነገር ነው እየሰራው ያለው። ስለዚህ ሁለቱም ነገር ለማጣጣም ምናምን እያሰብኩ ባለበት ሰዓት ምን መጣ? ማትሪክ መጣ። 12ኛ ክፍል ማትሪክ መጣ። ማትሪክ ሲመጣ ምን አደረኩ መሰላችሁ? በቃ ለማትሪክ በደንብ ማንበብ አለብኝ ምናምን ነገር ብዬ ወሰንኩና ለማትሪክ ማንበብ ጀመርኩ። እንደዛ ሳስብ ደግሞ ሙሉ ነገሩን ነው ያጠፋሁት። ዩቲዩብ ቪዲዮ ማየት አቆምኩ ምናምን። የትምህርታዊ ቪዲዮ ነው
ለምን መሰላችሁ? አይ ቲንክ 6 ወር 5 ወር 4 ወር ምናምን የሚያገር የሚሆነው ሎክዳውን ሆኜ ነው ያጠናሁት። ምክንያቱም ይሄ ደግሞ ምክንያቱ 9-10 ምናምን በደንብ አልተማርኩ ነበረ። አይ ሚን በደንብ አላስተሳሰቸውም። 11 ብዙም አይደለም 12 ላይ ነበር በደንብ የሰራሁት እና ማትሪክ እኔ ከማንኛ ከመፈተራችን በፊት አምና ያለፉት ከኛ በፊት የነበሩ ባቾች ያለፉት 8 9 10 እንደዛ ነገር ናቸው እና ማንም ይጠብቀኝ አይችልም እኔ ማለት ያልፋልም እኔም ለራሴ እንደዛ አልጠብቅም። ግን እስቲ ልሞክረው አትሊስት ለምን ቤተሰቦቼ ሁላ ጊዜ እንትን ብለዋል ምናምን ስነወርቅ ታየኝ ይባላልና የሱን ቪዲዮ እንዳየሁት ተውታሽ አትማሩ አትፈተኑ አትለፉ ግን የቤተሰቦቻችሁን 12 አመት ያሳለፋችሁትን ታሪክ አስቡት ምናምን ነገር አለ። እሱን ቪዲዮ እንዳየሁት በቃ ወሰንኩ ላንብብ ይሄን 5 ወር 6 ወር 14 ሰዓት 16 ሰዓት የሚሆን ላንብብ 5 ሰዓት 4 ሰዓት ልተኛ 4 ሰዓት ልዩነት ማለት ነው በቀን ውስጥ በ24 ሰዓት ውስጥ ብዬ ወሰንኩ። እኔ ደግሞ አንዴ ወሰንኩ ነው ሶ ሁሉም ነገር አጠፋሁት። ዩቲዩብንም ተውኩት ቲክቶክንም ተውኩት ለ6 ወር ምናምን ነገር ታሪኩን ሳሳጠረው ማትሪክ ደረሰ። እዚህ አዲስ አበባ ዩኒቨርሲቲ ነበር 4 ኪሎ ነበር የተፈተነው። ተፈተነን እዛ 4 ኪሎ 6 ኪሎ ነው እርግጠኛ አይደለሁም እና ሳምንት ነበር እዛ ፈተናው ተፈተነን። በጣም ከባድ ጊዜ ራሱን የቻለ ታሪክ አለው። ከባድ ጊዜ ነበረ ወይም በጣም ደስ የሚልም በህይወቴ የሚያሳለፍኩት ጊዜም ነው ማለት ህይወቴ ላይ ካሉት ትልልቅ ሜሞሪዎች ውስጥ አንዱ ሊመጣብኝ የሚችለው እሱ ነው አንዱ እና ተፈተነን ምናምን ነገር መጣን። ልክ ከማትሪክ እንደመጣው በሳምንት ነው የቆየ ነውና እንደመጣው ወደ ስቱዲዮ ነው የመጣው። ስቱዲዮ በሰዓቱ አልገባሁበትም 6 ወር ምናምን ነገር በጣም ቆሾ ነበር ምናምን ቤት ነበር እያጠናው ነበር ሙሉ ጠረጴዛዬን ፒሲን ምናምን እንዳለው ስጄ ማለት ነውና በጣም ተበረሻሽቶ ነበር ምናምን። ከዛ ከጓደኞቼ ጋር ተነጋገረ ምናምን ነገር እናስተካክሉ ተባለ። ቀለም ተቀባ ምናምን አንዳንድ ነገሮችን አስተካክሉበት አሁን እንደምታዩት ሆነ ማለት ነው። ብዙም ባይሆን በቂ ነው። እኔ ምንድነው ማሰበው ሰዎች ፊታችሁን ወይም ደግሞ እናንተ የምፈልገው ነው እንጂ ባክግራውንድ ፈልገው ምናምን አይመጡም። እንዳትሸወዱ። ሰዎች የካሜራችሁን ጥራት ምናምን ኮምፕሮማይዝ የሚያደርጉበት ደረጃ ሊኖር ይችላል የሆነ ሰዓት ላይ። ግን አሁን ባላችሁበት ሁኔታ ወይም ደግሞ ቪዲዮ መስራት ፈልጋችሁ እነዛ ነገሮች ሊይዟችሁ አይችሉም። በቃ እኔ እንደዛ ነው ማስበው። እውነታውን ደግሞ እንደዛ ነውና ካስተካከልን በኋላ ምን እንደማሰብኩ ዩቲዩብ ላይ ልጀምር አሰብኩ። ከዛ ቲክቶክንም አሰብኩ ምናምን ነገር ዩቲዩብ ላይ ምን ጀመርኩ በዚህ ቻናል በዱቦይስ ቻናል እንትን ጀመርኩ። ይሄ ፊልም ናኒ ሪላክስ ምታውቁ ናኒ ሪላክስ ታሪክ ምናምን የሚናገሩ እንደዚህ እውነተኛ ታሪኮችን ምናምን እንደዚህ ራሷን ስታጠፋ እንደዚህ ወይም ደግሞ እንደዚህ ሲገላት ምናምን እንደዚህ አይነት ታሪኮች እዚህም ላይ ቪዲዮ ሰርቻለሁ። ምናልባት አንድ ስትራ አድርጋቸው ነው እና ሰው ምን አደረኩ እነዛን ቪዲዮዎች መስራት ጀመርኩ። ከዛ ደግሞ ምን አሰብኩ 10 ቪዲዮ አልሰራውም ብታምኑኝ ባታምኑኝ 10 ቪዲዮ እንኳን ሳይሆን ሰዎች ይሄን ኮንተንት አይወዱትም ወይም ደግሞ ከኔ ጋር የሚሄድ ነገር አለ ምናምን ነገር ብዬ አሰብኩ። አትሊስት እኮ ሰው 10 ቪዲዮ 20 ቪዲዮ ቢያንስ 100 ቪዲዮ እንኳን መስራት አለባችሁ እኮ አይደል? ይሄን ነገር ፕሩቭ ለማድረግ ማለት ፕሩቭ ሰዎች አይወዱትም ይሄን ኮንተንት። ግን ደግሞ ሰዎች አለመውደዳቸው ሳይሆን እንዲያስቆመኝ ያደረገው ይሄን ኮንተንት እኔ አልወደድኩትም ወይም ደግሞ ሰው ጋር እቺ ነው የጀመርኩት ወይም ደግሞ የሆነ ያስደስተኛል ምናምን ብዬ ነው የጀመርኩት። ይሄም ከኔ ጋር አይሆንም ብዬ እርግፍ አድርጌ እሱንም ተውኩት። ሶ አራተኛው አምስተኛ ምን ጀመርኩ ደግሞ አሁን ቲክቶክ እንደገና ጀመርኩ። ሶ ቲክቶክ የዛሬ 3 ወር አካባቢ አይ ቲንክ 3 ወር የማይሞላው ይሄ ታሪክ ወደዚህ ሲደርስ ማለት ነውና ዱቦይስ ሚል አካውንት ተከፍቶ የነበረ አይ ቲንክ 1000 ፎሎወር ወይ 500 በዛ ትንሽ ፎሎወር ነበረውና ኤዱኬሽናል ስቲል ስራ ብያሰብኩና ኤዱኬሽናል ኮንተንቶች ወይም ደግሞ አስተማሪ የሆኑ ነገሮች እነዚህ ነገር ቢያጋጥማችሁ እንደዚህ ታደርጋላችሁ ምናምን። ከዚህ በተያያዘ ደግሞ ስቶሪ ቴሊንግ በጣም ስለምወድ ወይም ታሪክ መናገር ምናምን እውነተኛ ታሪኮች መናገር ስለምወድ እነሱን ማየጄ እናገራለሁ ምናምን ብዬ አሰብኩና ጀመርኩ። ቲክቶክ ላይ ታውቃላችሁ ኤዱኬሽናል ኮንተንት ብዙ አይታይም ማለት የሆነ ወይ ስድብ ምናምን ነገር ከሆነ በደንብ ይታያል፣ ፎሎወሩን በዛው መጠን ይጨምራል ማለት ነው። ኤዱኬሽናል ኮንተንቶች ይታያሉ ግን ደግሞ ሰውም ሊሰርባችሁ ይችላል። ፎሎወርም ይሄን አላታገኙ ትችላላችሁ ግን ይታያልም በተወሰነ መጠን ምናምን ነገርና የዛሬ 3 ወር አካባቢ አካውንት ከፈኩት። ቪዲዮዎች ፖስት ማድረግ ጀመርኩ ምናምን። ፖስት ሳደርግ በጣም አሪፍ ነበረ ወይም ደግሞ አይ ቲንክ የመጀመሪያ ቪዲዮ 500,000 600,000 ምናምን እንደዛ ነው የታዩት። ሰው 1 ሚሊዮን የታዩም አሉ ምናምን እና እንደዛ ጀመርኩ። አሪፍ ነው በጣም ተመቸኝ እንደዛ መሆኑ ምናምን። ከዛ ለራሴ ቃል ገባው ይሄን ነገር መቼም አላቆመውም፣ ሰዎች ስለወደዱት አላቆመውም ምናምን ነገር ብዬ የሰራው አይ ቲንክ በወር ከምናምን 10,000 ፎሎወር ገባ። ይሄ ማለት ለኔ በጣም ትልቅ አቺቭመንት ነው። ምናልባት 10,000 ፎሎወር ኖሮኝ አያውቅም። 10,000 ሰው ሊከተለኝ አይችልም ማለት ይሄም ደግሞ እንትን ብያለ 10,000 ፎሎወር ላይ አይ ቲንክ ሰዎች ሪፖርት ማድረግ ጀመሩ አካውንቴ ላይ ምናምን። ተስፋ አልቆረኩም ምክንያቱም አንዴ አስቤ የተነሳሁት አላማ ስላለ ማለት ነው። ሶ መፖስት ጀመርኩ። አሁንም ቪዲዮዎች መውጣት ጀመሩ፣ በጣም ታይ ጀመሩ። እንደዛ እያሉ አሁን ላይ ደርሻለሁ እና አካውንቱ አሁን ላይ 25,000 ወይም 20 ምናምን ሺህ ፎሎወር አካባቢ ያለው። እንደዚህ ስላችሁ ቼክ ማድረግ ትችላላችሁ። ቲክቶክ ላይ ገብታችሁ ዱቦይስ ብላችሁ ሰርች ማድረግ ትችላላችሁ። እንደዚህ ስላችሁ ቻናሉ በደንብ ይታያል። 16 ሚሊዮን ቪው አለው አሁን የቀረስኩ ባለበት ሰዓት
ወይም ከዛ በላይ 16 ሚሊዮን ቪው ማለት እንግዲህ 16 ሚሊዮን ሰው የኔ ፊት አይቶታል ማለት ነው። እና ይሄ ነገር ለእኔ ትልቅ ነገር ነው። አሚን አሁን ላይ ሳስበው ቀላል ነገር ነው። ይሄን ያህል የተካበደ ነገር የለውም። ብቻ ወጥራችሁ የምትወዱትን ነገር እስከሰራችሁ ድረስ እና ቪዲዮ እኔ መታየቱ አለመታየቱ በጣም ድሮ ነበር የሚያሳስበኝ። አሁን ላይ ብዙም አይደለሁም። አሚን ቲክቶክ ላይ ሁላ ሰው አይቶኛል። በድሮ ቪዲዮ ራሱ በነገርኳችሁ የካርቶን ቦክስ ሪአክሽን በምሰራበት ሰዓት ቻናሉ ወደ 2 ሚሊዮን ቪው ምናምን ነበረው። ቀላል ነገር አይደለም። አሚን ዩቲዩብ ላይ ራሱ ከዚህ በፊት የሰሯቸው ሪአክሽኖች እንደዛ ነበሩ ምናምንና አሁን ላይ ሳስበው ሰዎች የሚወዱትንም እኔ የምወደውንም ነገር ልስራ ምናምን ብዬ አሰብኩና እዚህ ቻናል ላይ ተመለስኩ። ሶ እዚህ ቻናል ላይ ለምን ለመስራት ነው ያሰብኩት? የተለያዩ ቻሌንጆች ምናምን ያደርጉኝና እናንተ የምትነግሩኝ ነገር ኮሜንት ላይ ምናምን ተሳውቁኝ። አሁን ምናልባት ቻናሉ ከረጅም ጊዜ በኋላ ስለሰራው ቪዲዮ ብዙም ላይ ታይ ይችላል ምናምን። አሁን የምታዩት ሰዎች ካላችሁ ዝም ብላችሁ ለጓደኞቻችሁ ምናምን ሼር አድርጉ ምናምን እና እንደዛ አሰብኩና በዚህ ሁላ ነገር ውስጥ ምን ተማርኩ መሰላችሁ? ቲክቶክ ላይ በተለይ ቲክቶክ ላይ ተማርኩትን ነገር ደግሞ ነግራችሁ የቲክቶክን ሰው በዚህ 3 ወር ውስጥ ቲክቶክ ላይ ያለን ሰው በደንብ ነው ያወቅኩት። ከምታስቡት በላይ በደንብ ነው ያወቅኩት። እና ሰው ምን ይወዳል ምን አይወድ የሚለው ነገር በደንብ አውቃለሁ። ምን ይወዳል ካላችሁ ስድብ ምናምን ነገር ኮንተንት ከሰራችሁ በእርግጠኝነት ነው የምላችሁ በእርግጠኝነት ነው የምላችሁ በ3 ወር ውስጥ 1 ሚሊዮን ፎሎወር ግዴታችሁ ነው። ግዴታ ታገኛላችሁ በቃ። ወይም ደግሞ ከዛ በታች 800,000 700,000 ታገኛላችሁ። ሰው ምን የሆነ ታሪክ ልንገራችሁ። እንደዚህ ማቆ ታሪክ ነውና እንደዚህ እንትን የሚሰራ ልጅ ነው። ሰዎችን መርዳት ማገዝ የሚሰራ ልጅ ነው ቲክቶክ ላይና ሰዎችን ያግዛል ይረዳል ምናምን ቪዲዮ ይቀርጻል ምናምንና እነዚህ ሾች ረዝም በሉ ሰው እንደዚህ በሚሰራበት ሰዓት ምን ተፈጠረ? በዚህ እንደዚህ ሲሰራ ስንት ፎሎወር ነበረ መሰላችሁ? 30,000 ፎሎወር ነበረ። 30,000 ወይም ደግሞ ከዛ በታች ፎሎወር ነበረ። ሰው በሆነ አጋጣሚ የሆነ ብር ያሰባስብና ለተቸገሩ ሰዎች ያን ብር ይወስዷል፣ ለራሱ ጥቅም ያውለዋል። ያን ብር ማለት ለራሱ ይጠቀምበታል። በዚህ ሰዓት ምን ተፈጠረ? በ3 ቀን ውስጥ ይሄ ልጅ ወደ 600,000 ምናምን ፎሎወር ገባ። ምንም ነገር አላደረገም፣ ሰረቀ። ገባችሁ? ማቃቸው ልጆች አሉ ኖርማል ቪዲዮ ነበር የሚሰሩት ምናምን ይሳደባሉ። የኛ ሰው አሚን ብዙ ትንሽ ስትሳደቡ በተለይ ቲክቶክ ላይ ያለ ሰው ዩቲዩብ ላይ ያለ ሰው በጣም የሚገርም ሰው ነው ያለው። በስራ ካልሰራ ሰብስክራይብ አያደርግህም። በቃ የሰውን ሰብስክራይብ ካያችሁ የሆነ ስራ ሰርቷል። በቃ 1000 ሚሊዮን 500 ሚሊዮን 400 ሚሊዮን የሆነ ስራ ካልሰራችሁ ዩቲዩብ ላይ ዝም ብሎ የለም። ቲክቶክ ላይ ግን ትንሽ ነገር የሆነ ትንሽ መጥፎ ነገር ካረጋችሁ እንትን አለ። እንደነገርኳችሁ እኔ ኤዱኬሽናል ኮንተንት ስለሆነ ነው 25 ወይም 24 ፎሎወር በዚህ 3 ወር ውስጥ የሆነው። 3 ወርም አይሞላውም ግን እንደ አካውንቱ 25 ፎሎወር አይገባውም። ኤዱኬሽናል ስለሆነ ወይም ደግሞ አስተማሪ ኮንተንት ስለሆነ ነው እንደዚህ ፎሎወር ያገኘው። ወይም ደግሞ ትምህርት የሚፈልጉ ሰዎች ብቻ ነው እኔ ፎሎ እያደረጉኝ ያሉት። ትምህርት የሚፈልጉም ሆነው ስድብ የሚመቻ ሰው ከሆኑ እኔ ፎሎ ሊያደርጉኝ አይችሉም። ለዛ ስለሆነ ነው እንደዚህ 330 ምናምን ሺህ ላይክ አለው አካውንቱ። እንደዚህ መሆን ኤዱኬሽናል ስለሆነ ነው እንጂ የስድብ ቪዲዮ ቢሆን በእርግጠኝ ነው የምላችሁ ከ20 እና ከ20 ሚሊዮን ላይክ በታች አይኖረውም ሙሉ ቶታል ላይኩ ማለት ነው። አሁን ግን 300 ምናምን ሺህ ላይክ ነው ያለውና በጣም የቲክቶክን ሰው ተረድቼዋለሁ። ሶ እኔ ደግሞ እንደዚህ አይነት ሰው መሆን አልፈልግም። የተሳደቡ ታዋቂ መሆን ከዛስ ምንድነው ገንዘብ አገኘው አሪፍ ቤት ኖርኩ ምናምን ነገር ሶ ምንድነው? እሺ ሌላ ጥያቄ ጭንቅላቴ ላይ ሌላ ጥያቄ እንደሚፈጠር አውቀዋለሁ። ማለት ዲፕሬሽን ምናምን የሚሉት ነገር የሚፈጠረው በእንደዚህ አይነት ነው። ማለት የሆነ ነገር ሰርታችሁ አቺቭ አድርጋችሁ ምናምን ነገር ከዛ ግን ያ ነገር ምንም ከእናንተ ህይወት ጋር እንደማይገናኝ ወይም ደግሞ የእናንተን ነገር ሊያስደስት እንደማይችል ስታውቁት መጥፎ ነገር ውስጥ ትገባላችሁ። ሱስ ምናምን የሚጀመረው በእንደዚህ አይነት ሰዓት ውስጥ ነው። ማይሆን ነገር የሚጀመረው በእንደዚህ አይነት ሰዓት ውስጥ ነው። ሰው ቪዲዮ ለመጀመር ሀሳብ ያላችሁ ሰዎች ካላችሁ ወይም ደግሞ አሁንም እየሰራችሁ ያላችሁ ሰዎች ካላችሁ እርግጠኛ እስክትሆኑ ድረስ ብዙ ኮንተንቶችን ሞክሩ። ወይም ደግሞ እናንተ ሊያስደስታችሁ የሚችለው ነገር በእርግጠኝነት ካመናችሁበት እሱን ኮንተንት ብቻ እየሰራችሁ ሂዱ። ሰዎች ይዩትም አዩትም የእናንተ ፍላጎት እስከሆነ ድረስ ቀጥሉበት በዛ። እስቲ ልሞክረው ካላችሁ ብዙ ነገሮችን ሞክሩ። ከስድብ ጋር የተገናኘ ወይም ደግሞ እናንተን ቶሎ አፈሙሳችሁ ምናምን እንትን የሚል ነገር ጋር ምናምን ነገር የተገናኘ አትስሩ። ይሄ ነው ልላችሁ የምችለው። ማለት ጥሩ ነገር እስከሰራችሁ ድረስ ማድረጋችሁ አይቀርም። የሆነ የጊዜ ጉዳይ ነው። በተለይ ዩቲዩብ እና ቲክቶክ ደግሞ መኑኝ የጊዜ ጉዳይ ነው። በጊዜ ሂደት ማድረጋችሁ አይቀርም። ስለ ገንዘቡ ብዙም ገንዘቡም ያው ግዴታ ያስፈልጋል። ግን ደግሞ ስለ ገንዘቡና ስለ ቪው ምናምን አሰባችሁ የምትመጡ ከሆነ እንትን አትሉም። በተረፈ ስኬታማ ትሆናላችሁ። እኔ አሁን አላማዬ እስከ ህይወቴ እስኪል ድረስ እስኪያልቅ ድረስ ቪዲዮ እየሰራሁ መኖር ነው። በቃ የመጨረሻ አላማዬ ይሄ ነው። ማለት ቪዲዮ ከመስራት በላይ ትልቅ አላማ ሊኖረኝ ይችላል። ግን ደግሞ ቪዲዮ በመስራት ነው በቃ ህይወት የሚኖር ነው ፈልገው ወይም ደግሞ ሊያስደስት የሚችለው። አሁን እዚህ ጋር ቪዲዮ እየቀረስኩ ነው። ሶ በዚህ ሰዓት ያለኝን ደስታ ምንም ነገር ባገኝ ብሰራ ላገኘው የሚችለው ደስታ አይደለም፣ እውነቱን ስነግራችሁ። እና እንደዚህ አይነት ሰዎች መጀመሪያ መሆናችሁን እወቁ። ወይም ደግሞ ቪዲዮ ለመስራት እንዴት የተፈጠርኩት ብላችሁ ካመናችሁ ሰው ሊጠቅም የሚችል ኮንተንት ስሩ። ጊዜ ሊፈጅ ይችላል ምናምን ነገር። ሶ ሚስተር ቢስትም እንደሚለው 100 ቪዲዮዎችን ስሩ። ከዛ በኋላ ራሳችሁን ኢምፕሩቭ እያደረጋችሁ ትሄዳላችሁ። እና ይሄን ያህል ሰዓት እንደዚህ አወራለሁ ብዬ አላሰብኩም። ስክሪፕቱን የቪዲዮን ስክሪፕት ጽፎና ሌላ ብዙም ማውራው ነገር የለም ከዚህ የበለጠና ከመጀመሪያ ቪዲዮ አንፃር ሳስተያየው ማሰበው በቃ ምንም ነገር የተለወጠ ነገር የለም ምናምን ነገር ብቻ ትንሽ ሰዎች አወቁኝ ምናምን ቲክቶክ ላይ ምናምን እንደዛ ምናምን ነገር ብዬ ነበር ማስበው።
ግን በጣም ብዙ የተለያዩ ነገሮች አሉት አሁን ሳስበው። ምክንያቱም የዛኔ የሚቀርጽ የነበረው ሳምሰንግ ምናምን ነገር ነው፣ አሁን በአይፎን ነው። ሰው ቤቱ አሁን ስቱዲዮ ትንሽ ለየት ብሏል። ብዙ ላይቶች ምናምን አሉት። ፒሲ የዛኔ እዛ ጋር በምታየው ዲስክቶፕ አለች አይደል? በሷ ነበር የምቀርጸው። 1 ጂቢ ራም ነበረች እና የመጀመሪያ ዲስክቶፕ እሷ ናት። እና እስቲ ንገሩኝ ቀጣይ ስለ ሴትአፕ ለስራ ወይም ደግሞ የምሰራላችሁ ቪዲዮ ምናምን እስቲ ኮሜንት ላይ አስቀምጡ በዛው። እና በጣም ብዙ የተለወጡ ነገሮች አሉ። ያው መጀመሪያ ከነበሩት አንጻር ብዙ ነገር አይገናኝም። አሁን 2 ፒሲ አለኝ፣ 1 ዴስክቶፕ አለ፣ ስልክ አለ 2-3 ስልክ ምናምን፣ አንድ የምቀርጽበት ስልክ፣ ሌላም ስልኮች ምናምን ትርፍ ስልኮች አሉ ምናምንና ሳስበው አሁን አሪፍ ላይ ነው ያለሁት። ሰው አሁን የእንትን ዩኒቨርሲቲ ተማሪ ነኝ። መማሪም ብዙም አልወደውም፣ ስለሱ ሌላ ጊዜ ያጫውታችኋለሁ። ግን ያው አሁን ያለሁበትን ነገር ለማሳወቅ ያክል እንደዚህ ሁኔታ ላይ ነው ያለሁትና ከዚህ በኋላ ቪዲዮዎችን መስራት እኔ እንጃ ማቋም አይመስለኝም በዚህ ቻናል ላይ። ምናልባት የሆነ ለየት ያለ ነገር ካልተፈጠረ በቀር ዩቲዩብ ቪዲዮ በደንብ ሰራለሁ ብዬ አስባለሁ። ይታይም አይታይም፣ ሰው ይምጣም አይምጣም፣ ዩቲዩብ ቻናሌን ሻዶማን አያርገውም ብቻ ቪዲዮዎች እንሰራለሁ። ቲክቶክ ላይ መቀጠል አይቀርም። ያው ቲክቶክ ላይ ምን ብዬ እንደጀመርኩት ታውቃላችሁ? የሆነ ትንሽ ፊቴን አሳይቼ ወደ ዩቲዩብ እመጣለሁ ብዬ ነበረ። ግን ቲክቶክ ላይ ያለውን ኦዲየንስ ደግሞ ትንሽ መያዝ አለብኝ ብዬ አስቤያለሁ። እና ብዙም በቃ ከዚህ ላይ የተለ ነገር የለም። ቀጣይ ቪዲዮ ላይ አሪፍ ቪዲዮ ይዤላችሁ እመጣለሁ። እስቲ እንድሰራላችሁ የምትፈልጉትን ነገር ኮሜንት ላይ አስቀምጡልኝ። ቀጣይ ባሪፍ ቪዲዮ እስከነገናኝ ፒስ አውት።